አዶናይና ጃኒ እንዳልተለያዩ በዛሬው ዕለት ይፋም ተደርጓል ማለት ነው። አዶናይና ጃኒ አልተለያዩም ሲባል እንግዲህ የወጣው መረጃም እያመላከተም ይገኛል። ይህ የተባለበት ምክንያት አዶናይ በስተመጨረሻ አዶናይና ጃኒ አንድ ላይ እንደሆኑ የሚያሳዩ የተለያዩ ሚስጥራዊ ቪዲዮዎች እየወጡ ይገኛሉ። እስቲ እነዚህን ነገሮች በዝርዝር ላስመልክታችሁ። ይህ የምትመለከቱት አዶናይ ሀገር ከገባ በኋላ ኢትዮጵያ ከገባ በኋላ የተለያዩ ሰዎችን እያገኘ ነበር። ታዲያ በዚህ ቪዲዮም እንደምትመለከቱት ልጅ ዳውድ የሚባለው በተለያዩ ሜም ወይም ቀልድ ስራዎች የምናውቀውንና አንድ ወጣት ታዳጊ ወንድማችን ከሰሞኑ ቫይራል የወጣ ከሁለቱ ጋር ሆኖ በቦሌ መንገድ ላይ ወክ ሲያደርግ ነበር። እንደምትመለከቱት ልጁን እዚህ ጋር ልብ በሉት፣ ቁምጣ ያደረገው ልጅ ከሰሞኑ በጣም ቲክቶክ ላይ ታዋቂ ሆኗል። አንድ ትሬንድን ቀስ እያለ መንገድ እየሄደ በሆነ ዘፈን አቀናብሮ ለቆ ነበር። በዛም በብዙ ሰው ዘንድ ተቀባይነትን አግኝቷል። ቪዲዮን ቫይራል ሆኗል። በዛም አመካኝቶ እንግዲህ አዶናይን ከሰሞኑ ይህ ወንድማችን አግኝቶታል። ይህ ትንሹ ልጅ ስሙም አዶናይ ነው። ከትልቁ አዶናይ ጋርም ስማቸው ተመሳሳይ ነው። ታዲያ ይህ ወንድማችን ይኖር የነበረው መቀሌ ነበር። አሁን በቅርቡ ወደ አዲስ አበባ እንደመጣ አዲስ አበባም ሆኖ ከተለያዩ ቲክቶከሮች ጋር ቪዲዮ እንደሚሰራ እየተመለከትን ነው። ታዲያ ልብ ካላችሁ ይህ ልጅ እንግዲህ እንደምትመለከቱት ቁምጣ አድርጎ ነበር ከአዶናይ ጋር ሆኖ እንግዲህ ከአንድ ቀን በፊት የተለቀቀ ቪዲዮ ነው ያጋሩት። ይህም ቪዲዮ እንግዲህ በአዶናይ ቲክቶክ ላይ ተለቆ ብዙ ሰው ነው ላይክ ያደረገው፣ ብዙ ሰው ነው ሀሳብ አስተያየት የሰጠው። ታዲያ እዚህ ቪዲዮ ላይ እንግዲህ ያው ስለ ልጁና ስለ እንደዚህ ከሰሞነኛው ትሬንድ ጋር አገናኝቶ ነው ብዙ ሰው ሲናገር የነበረው ማለት ነው። ታዲያ ከዚህ ቀጥሎ ያለው ክስተት ነው ከጃኒ ጋር እጅግ ባልተጠበቀ ባልታሰበ ሁኔታ ጉዳዮች ሁሉ የተያዙ እንደሆኑ እያመሳከረ የሚገኘው። ይህ ያልኳችሁ ልጅ የቲክቶክ አካውንቱ ከታች ሜንሽን ሆኗል፣ አዶናይ ጃም ይላል። እስቲ ወደ እሱ ቤት ደግሞ እንግባና እንመልከት። እንግዲህ ያው አዶናይ ጃም ወደ ራሱ የቲክቶክ አካውንት ደግሞ ስትገቡ ይሄ ያልኳችሁ የእሱ ቪዲዮዎች አሉ። 1.5 ሚሊዮን ሰው ያየለት ቪዲዮ አለ። እንደዚህ ወክ እያደረገ ነው የሚሰራው ከዘፈን ጋር አቀናብሮ እጁን ምልክት ነው እንደዚህ የሚያሳየው። ታዲያ ብዙ ሰው ጋር ነው ይህ አካሄዱ አስገርሞ ቫይራል የወጣው ማለት ነው። በመቀጠልም ይህም ቪዲዮም ካያችሁት ከ1 ሚሊዮን በላይ ሰው ነው የተመለከተው። 130 ምናምን ሺህ ሰው ነው ላይክ ያደረገው ይህንን ታዳጊ ወንድማችንን። ታዲያ በቅርቡ ደግሞ ወደ አዲስ አበባ መጥቶ ትልልቆች ታዋቂ ቲክቶከሮችን እያገኘ ይገኛል። ታዲያ እንዳልኳችሁ አዲስ አበባ በመጣበት ቅጽበት ትናንት በተለቀቀ ቪዲዮ ይህ ታዳጊ ወንድማችን በቁምጣ ነበር ሆኖ የተመለከትነው። ቀጣይ ቪዲዮን ደግሞ እስቲ ላስመልክታችሁ። ይህ አዶናይ ጃም የተባለው ታዳጊ ከጃኒ ጋርም የቲክቶክ ቪዲዮን ሰርቶ ለቋል። እስቲ 400 ሺህ ሰው ነው አሁን እየተመለከተው። እንግዲህ ከ3 ሰዓት በፊት እንደተለቀቀ ከታች ደግሞ እንደምትመለከቱት ጃኒም ሪፖስት አድርገዋለች። ከ60 ሺህ ሰው በላይ ቪዲዮ ላይክ አድርጎታል። እስቲ ተመልከቱ። እዚህ ጋር ደግሞ ከአዶናይ ጋር እንደሄደበት አይነት አረማመድ ከጃኒም ጋር ይኸው በተመሳሳይ ልብስ በቁምጣ ሆኖ እዛው ጋር ተመሳሳይ ጫማ ያደረገውን እዚህም ላይ ልብ ብላችሁ ትመለከቱታላችሁ ብዬ አስባለሁኝ። እንግዲህ ሪፖስት በማድረግ ደግሞ የተለያዩ ሰዎች ኮመንትም ሲያደርጉ ነበረ፣ የተለያዩ ሀሳብ አስተያየታቸውንም ሲገልጹ ነበር። እስቲ ወደ ኮመንቱ እንግባ። ትንሽ ብቻ ቀረን ከአዶናይ ጋር ልናያቸው። እረ ወገን ምንድነው? አሁን ከአዶናይ ጋር ነው የቀረው። ተመልከቱ። ይህንን ታዳጊ ወንድማችንን ብዙዎች ከአዶናይ ጋር አይተውት ነበር። በመቀጠል ተመሳሳይ በሚባል መልኩ ተመሳሳይ ልብስ አድርጎ እንግዲህ ከጃኒ ጋር ሆኖ ደግሞ ቪዲዮ ለቋል። ይህ ማለት እንግዲህ አዶናይና ጃኒ አንድ ላይ እንደሆኑ፣ ነገር ግን ሚዲያ ላይ ብዙ ጫጫታው ስለደበራቸው እንደተጣሉ ተናግረው፣ ነገር ግን በውስጥ ግን አንድ ላይ ሆኖ ፍቅራቸውን እየቀጠሉ እንዳሉ ነው ማሳያ የሚሆነው። ምክንያቱም አዶናይ ነው እንግዲህ ይሄ ልጅ በደንብ እያገኘው ቪዲዮ እያሰራው የሚገኘው የተለያዩ ቦታዎችም እየወሰደው የሚገኘው ይህ ወንድማችን አዶናይ ነው። ታዲያ አዶናይ ወደ አዲስ አበባ ከመጣ በኋላ ብዙ ቦታ ላይ ይዞት እየሄደ ነው። አሁንም ከጃኒ ጋር እንዲገናኝ ትልቅ ምክንያት ሊሆን የሚችለው አዶናይ ስለሆነ ነው ማለት ነው። እንግዲህ በኮመንትም ብዙዎች ነው እንግዲህ ይህንን ሀሳብ ሲነገሩ የነበረው። በቃ አንተ ትንሽ ጠብቅ፣ በረከት በበረከት ነው የምትሆነው የሚላለ። ይህ ወንድማችን እንግዲህ በአንዴ ብዙ ሰዎችን እያገኘ ስለሆነ ያው ብዙ ሰው የሚናገረው እንደዚህ ጥሩ ቦታ ትደርሳለህ ብሎ ኮመንት የሚያደርግ አለ። ካሜራማን አዶናይ ነው የሚሆነውም ብሎ እንግዲህ ካሜራማኑ አዶናይ እንደሆነ ጭምር የሚናገር ሰዎች አሉ። ተመልከቱ እንግዲህ ያው
ኮላ ባረጋችሁ ትንሽ ቀረን አንድ ሰው ጋር ልናያት የሚላለ በቃ ይህንን ቅጽበት በማስታወስ ነው። በተለይ ልጁ በተመሳሳይ ሰዓታት ከአዶናይ ጋር ቪዲዮ ሰርቶ ወዲያው ደግሞ እንግዲህ ከጃኒ ጋር ይህንን ቪዲዮ ስንመለከት ነው ብዙዎች በቃ አዶናይና ጃኒ አንድ ላይ ናቸው፣ በተመካከረ አንድ በሆነ መልኩም ነው ቪዲዮአቸውን የሚሰሩት እያሉ ሀሳብ አስተያየት የሰጡት። እንግዲህ ይህንን ጉዳይ ያው በጥቂቱ በቪዲዮ አስደግፌ ልንገራችሁ እንጂ አዶናይና ጃኒ አንድ ላይ ስለመሆናቸው ከቅርብ ሳምንታት ጀምሮ አዳዲስ መረጃዎች እየወጡ ይገኛሉ። የመጀመሪያው ትልቅ መረጃ የተባለው እንግዲህ ጃኒ በዱባይ የተለያዩ ቆይታዎች ነበራት። የተለያዩ ጊዜዎችንም አሳልፋ ወደ አዲስ አበባ መጣ ነበር። አዲስ አበባም ስትገባ ወዳጅ አድናቂዎቿ፣ ቲክቶከር ጓደኞቿ ትልቅ አቀባበል አድርገውላት ነበር። ታዲያ እዛ አቀባበል በተደረገበት ቅጽበት ላይ ትልቅ መኪናን ተከራይተው ሊሞዚ በሚባል መኪና ነው ጃኒን የተቀበሏት። ታዲያ እዛ ሊሞዚ መኪና ውስጥ ጨረፍ ተብሎ በገባ ፎቶ የአዶናይ ሱሪ እንግዲህ ታይቷል ተብሎ ነው በተለያዩ ቦታዎች አነጋጋሪ ሆኖ መረጃዎቹ ሲሰሙ የነበረው። አዶናይ በሌላ ፕሮግራም ላይ የለበሰው ቡኒ ሱሪ እዛ መኪና ውስጥም ታይቷል። በጨረፍታ የአዶናይን እግር ነው ያየነው። እነዚህ ሰዎች አንድ ናቸው፣ አንድ ላይም ነው የሚገኙት እያሉ ሀሳብ አስተያየት የሚያደርሱት። በተለይ ደግሞ ጃኒና አዶናይ ተጣልተዋል ብለው ራሳቸውን እስከ ማጥፋት የደረሱ በተለያዩ ቦታዎች የሚገኙ የነሱ ወዳጅ አድናቂ ነበሩ። ምን ነው ወጥተው እውነቱን ቢነግሯቸው አዶናይና ጃኒ አንድ እንደሆኑ እኛ ምስክር ነን እያሉ ነው ሀሳብ አስተያየታቸውን በተለያዩ ቦታዎች እያስደገፉ መረጃ እየሰጡ የሚገኘው። በተለይ ደግሞ ዛሬ በተለቀቀው ቪዲዮ ጃኒም በራሷ ቲክቶክ አካውንት ባጋራችሁ ከዚህ ወንድማችን ጋር በለቀቀችው ቪዲዮ እንግዲህ ይህ ታናሽ ታዳጊ ልጅ ከአዶናይም ጋር ቪዲዮ ሰርቶ ከጨረሰ በኋላ ወደ ጃኒ እንደሄደ የሚያሳይ ቪዲዮ ነው የተለቀቀው። የእውነት ጥለኞች ቢሆኑ ኖሮ የእውነት የተራራቁ ሰዎች ቢሆኑ ከአዶናይ ጋር የሰራው ልጅ ባንዴ ሄዶ ደግሞ ጃኒን ቶሎ አግኝቶ ይህም ቪዲዮ አይለቀቅም ነበር ማለት ነው። ብዙዎቻችሁ ካስታወሳችሁ ጃኒና አዶናይ ተለያይተዋል በተባለበት ቅጽበት እጅግ ከባድ ነገር ተፈጥሮ ነበረ። በዛ ወቅት ላይም እንግዲህ ራሳቸውን የታመሙ ሰዎች እንደነበሩ ወይ ቢቻል መንግስት ጣልቃ ይግባ ሁሉ ብላ አንዲት ልጅ እያለቀሰች ማንንም አልሰማም፣ ራሴን አንድ ነገር አረጋለሁ፣ ራሴን ሁሉ አጠፋለሁ እያለች ስትናገር ነበር። በዚህ ንግግሯ አንዳንዶች በቀልድ መልክ የእሷን ድምፅ እየተጠቀሙ ቲክቶክ ላይ ቫይራል ወጥቶ ቪዲዮ ሲሰሩ ነበር። ሌሎች ደግሞ ምን አይነት መሞኘት ነው እነዚህ ልጆች ለሚያደርጉት ነገር እንዴት ነው ሌላኛው ሰው ተጎዳሁ ብሎ የሚናገረው? እነዚህ ልጆች እኮ ሚዲያ ነው የምናውቃቸው፣ ምን አይነት ነገርን ቢያረጉባቸው ነው በዚህን ያህል ደረጃ አድናቂዎች ያሏቸው? በማለት ብዙዎች ሲተቿቸው ሲናገሯቸው ቆይተዋል ማለት ነው። አሁንም ድረስ ብዙዎች በጉጉት የሚጠብቁት ነገር አዶናይና ጃኒ አንድ ሆነው ቪዲዮ ይሰሩልናል፣ አንድ ሆነው ይመጡልናል ነው። ነገር ግን ግልጽ በወጣ ነገር አዶናይም ጃኒም እንደምናስታውሰው በራሳቸው የቲክቶክ አካውንት የቲክቶክ ገጻቸው ላይ ያው ምክንያቱም በዝርዝር ባንናገርም መለያየታችንን ይፋ አድርገናል ብለው ሁለቱም ገለጽ አድርገው ከዛ በኋላ ሁለቱም ለየብቻ ቪዲዮ መልቀቅን ቀጥለውበት ነበር ማለት ነው። ይህንን ይበሉ እንጂ ብዙዎች እንደሚናገሩት ከሆነ ግን ይሄ ነገር ብዙ ትኩረት ላለመሳብ በሰው አይን ላለመግባት የሚያደርጉት ጥረት ነው እንጂ አዶናይና ጃኒ አሁንም አንድ ናቸው። አሁን ቪዲዮዎቻቸው የተለያዩ ነገሮችም የሚመሰክሩት ይህንን ነው እያሉ ነው ሰዎች ጠቅለል አድርገው መረጃዎቹን የሚያሳዩት። እናንተ እስከ ሰሞኑ የምትመለከቱትን ነገር አስመልክቶ በተለይ ጃኒም የዱባይ ቆይታዋን ጨርሳ ወደ ሀገሯ ኢትዮጵያ ከመጣች በኋላ አዶናይም በአሜሪካን ሀገር የተካሄደውን የእግር ኳስ የሀበሾች ፕሮግራም አጠናቆ ወደ ኢትዮጵያ ከመጣ በኋላ የሚለቀቁ አነጋጋሪ ቪዲዮዎችን ተመልክታችሁ እናንተስ ምን ተረዳችሁ? አዶናይና ጃኒ እውነት ተጣልተዋል ወይስ አንድ ናቸው? እውነት ተጣልተዋል ወይስ ደግሞ ትኩረት ላለመሳብ ፍቅራቸውን በውስጥ አድርገው ሁሉ ነገር ውጭ የሚታየው ግን እንደተጣሉ አድርገው አክት እያደረጉ ነው ብላችሁ ታስባላችሁ? ያላችሁን ሀሳብ አስተያየት በኮሜንት ብታሳውቁኝ ደስ ይለኛል። በሌሎች አዳዲስ መረጃዎቻችን ብቅ እስክንል ለዛሬ ዘን የመጣነው መረጃ ይህን ይመስል ነበር። ሰላሙን ሁሉ ተመኘውላችሁ። ሰላም